ብስሚላህ ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንደምን አላችሁልኝ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ ጋርስ እንዴት ነው? በዚህ ዙሪያ መምጣት አልፈለግኩም ነበረ፣ ግን ያለንበት አህዋል በጣም ስለገረመኝ ነው የመጣሁት እና በመጀመሪያ ደረጃ ኢና ሊላሂ ወኢና ኢለይሂ ራጂዑን ኢና ሊላሂ ወኢና ኢለይሂ ራጂዑን ኢና ሊላሂ ወኢና ኢለይሂ ራጂዑን። ሁሉም ነፍስ ሞትን ቀማሽ ናት። ሁላችንም እንሞታለን። ቀናችን አልታወቀም። ቤተኛው ሴኮንድ ቤተኛው ቅጥፈት ሞት እንደሚዘን አናውቅም። ሞትን በትከሻችን ተሸክመናት ነው የምንዞረው። ዛሬ ወንጀልም እያበዛን ያለነው ሞትን ስለረሳን ነው። ሞት አለብን ብለን የምናስብ ቢሆን እዛ ጨለማ ቤት ብቻችን ተወርውረን እንደሚመለሱ ቤተሰባችን ለሁለት ቀን ለሶስት ቀን ሀዝኖ ከዛ በኋላ እንደሚረሳን ብናቅ ኑሮ ወላሂ ለሴኮንድ እንኳን ስህተት አንሰራም ነበር። ለሴኮንድ እንኳን መጥፎ ነገር ላይ አንሳተፍም ነበረ። ከሁሉ ቆሻሻ ነገር እንርቅ ነበረ። ግን አብዛኞቻችን ሞትን ረስተነዋል። ለነገ ምን ሆናለሁ እንዴት እኖራለሁ በሚለው ጥረት ላይ ነው። ዱንያ በደንብ ተቆጣጥረናለች ማለት ይቻላል። እና ሰሞኑን እኔ አንዳንዴ ሶሻል ሚዲያ መጠቀም እሺ እንግዲህ እኛም ወጥተናል። አንዴ ትክክልም ባይሆን እንደ አንድ ኢስላም ሴት ሶሻል ሚዲያ መውጣታችን ትክክል ባይሆንም እንዳልሆነ እናውቃለን። ግን የሰው እጅ ከማየት ስደት ላይ ራሳችንን አልፈን ቤተሰብ ረተን ሌላውን ረተን የለመድነው አገር ገብተን የሰው እጅ ከምናይ ስራ እንሰራበታለን በሚል ነው። ለመጨፈርም አይደለም የወጣነው። ስንወጣና መጥፎ ነገር እስካላስተላለፍን ድረስ ደግሞ አላህ Subhanahu Wa Ta'ala በራህመቱ ያዝንልናል በሚልም ነው የወጣነው። መቼም እሱ በራህመቱ እንጂ በእኛ ስራ አይደለም የሚያዝንልን እና በራህመቱ ጀነተል ፈርዶስ ከገቡ ባሪያዎች አላህ ያድርገን። ረመዳን ውስጥ ነው ያለነው። በመጨረሻ 21ኛ ቀን ገብተናል። አላህ በሰላም ደግሞ የቀሩትን ጊዜ አግኝተን በተለይኛ ሰው ቤት ያለ ልጆች ብዙ ጊዜ ኢባዳ ሰዓት የለንም እና ጊዜ አግኝተን ኢባዳ አድርጎ እኛ አግኝተን ባናደርግ እንኳን ጊዜ አግኝቶ ኢባዳ ካደረጉ ባሪያዎች አላህ ይቁጠረን። በትክክል ከጾሙ ባሪያዎቹ አላህ ይቁጠረን በራህመቱ ማለት ነው፣ በእዝነቱ ያ ሐዩል ቀዩም። ዛሬ የመጣሁበት ምክንያት ምንድነው? ያው ኢና ሊላሂ ወኢና ኢለይሂ ራጂዑን እየስገባ የሆነ ሙሲባ በደረሰባቸው ሰዓት ኢና ሊላሂ ወኢና ኢለይሂ ራጂዑን በሉ ነው የተባልነው እንደ ሙስሊም ማለት ነው። ባንተገብረውም ብንተገብረውም ሰሞኑ እኔ ቲክቶክ ብዙ ከሚወዱ ሰዎች አይደለሁም። በጣም ዘግይቼ ነው የከፈትኩትም። ብዙም ነገር አልገባምም፣ አልሳተፍም፣ ላይብም አልገባም፣ ምንም ነገር አልሳተፍም በቲክቶክ እና አንዳንዴ ድንገት እገባና እንዲህ ኡስታዞች ያስተላለፉት ነገር ቁርአን ነክ ነገር ከተመቸኝ ያንን ነገር አስተላልፌ ትቼ እወጣለሁ፣ ሼር አድርጌ ማለት ነው። ሰሞኑ ድንገት በረመዳን ጭራሽ ቲክቶክ አልገባሁም፣ ግን ድንገት ሰሞኑ እንደዚህ ነካስ አደርገው ኢና ሊላሂ ወኢና ኢለይሂ ራጂዑን የሚል አንድ ቪዲዮ አየሁኝ። ሳየው አንዲት እህታችን ወደ አሄራ እንደሄደች የሚያሳይ ነው። እኔ ያችን እህት ብዙ አልከታተላትም ነበረ በፊት ተመልካች እያለሁኝ ያው ብዙ ዩቲዩብ ስናይ ነበር የምንውለው። ስራ ላይም ሆነን እየሰራንም እያዳመጥን እያየን ነበር የምንውለው። እንዳሁን ቢዚ አልነበርንም እና በዛን ሰዓት እነዚህ ጥንዶች ጅዳ የሚኖሩ እኔ እንደውም የሆነ ቃለ ምልልስ እየተደረገላቸው ጥያቄ እየተጠየቁ በዛ አጋጣሚ ነው ያወቅኳቸው። ነፍሴ ቲዩብ የሚል ቻናልም ነበራቸው ማለት ነው። እና ብዙም ተከታታያቸው አልነበርኩም፣ ግን ልጅቷ ደስ የምትል ልጅቷም ማሻአላ ነበሩ። ደስ የሚሉ ረጋ ያሉ እንደ አንዳንድ ዩቲዩበሮች ያልሆኑ አይነት ነበሩና ፈገግተኛ ልጅ ነበረች። አላህ ጀነተል ፈርዶስ ይወፍቃት፣ ኻቲማዋን ያሳምርላት ያ ረቢ። አላህ ወንጀሏን ምሮ ምንም ወንጀል የለብሽም ብሎ ስራጥን በሰላም ካለፉ ባሪያዎች አላህ ያደርጋት። ያው ሙስሊም እህታችን ናት። እቺ እህት እኔ ትዝ ይለኛል የሆነ ጊዜ ስትጠየቅ ስንት ልጅ መውለድ ትፈልጊያለሽ ሲሏት 12 ልጅ አለች። ባልየው ፈገግ ሲል አንተስ ስትለው እኔ አላህ የሰጠኝን ይሄን ያህል ብዬ አልተምንም፣ ልጅ የአላህ ስጦታ ነው ብሎ ነበር የመለሰላትና ብዙ እቅድ ነበራት ለመኖር እህታችን ማለት ነው። እንደኛ ልክ አሁን እኛ እንኖራለን። አሁን በየትኛው ቅጥፈት እንደምንሞት እኮ አናውቅም። ሞትን በትከሻችን ተሸክመናት እየዞርን ራሱ እንኖራለን የሚል
ህልም ይዘን ነው እየኖርን ያለ ነው። እህታችን በምን ትሙት እንዴት ትሙት እኔ የማውቀው ነገር ምን ማክባር የለኝም። ብቻ ሳይ እንደ ማንኛውም ሰው ልቤ ደነገጠ፣ አዘንኩኝ። መቅፊራ ለምኝላት ወጣሁኝ። ነገ ደግሞ የኔው ተራ ይሆን አላቅም። የሌላው ያንዳችን ተራ ይሆናል። ማንም በተራው ይጓዛል። ማንም ከተቀመጠለት ቀን ወጣት ነህ አዛውንት ነህ አግብታል አላገባም ወለደ አልወለደም አይልም። አላህ ያስቀመጠልን ቀን አለች ገና በ40 ቀናችን የተከተበች ቀን። በዛች ቀን ግን ወደ ኋላም ሴኮንድ ነቅነቅ የለ ወደፊትም ሴኮንድ መነቃነቅ የለም። በዛችን ቅጥፈት ነፍሳችን ትወጣለች ማለት ነው። በፈለገ ሰዓት የፈለገውን ታሞ ምድር ላይ ተሰቃይቶ የፈለገውን ደግሞ ድንገት በቅጥፈት በሴኮንዶች ውስጥ አብሮ እያወራ እኮ ሰው ትን ብሎት ጸጥ ይላል። እና ሰሞኑን በዛን ሰዓት ምን ነበር ያስተላለፈ ባለቤቷ ይመስለኛል። ልጅቷ ከሞተች ወሩን አልፏታል ምናምን እየተባለ ነው። ግን እሱ ረመዳን ስለሆነ ተከታታዮቿ ይመስለኛል ቲክቶክን ፌስቡክን በደንብ ተከታታይ ያላት መሰለኝ እና ተከታታዮቿን መቅፊራ እንዲለምኑላት ፎቶዋን ማንም ሰው ሼር እንዳያደርግ አደራ። እኔ ነፍሴን አጥቻታለሁ። ለኔም ብትኖርልኝ ለልጆቿም 2 ልጆች አሏት መሰለኝ። አላህ ያሳድግላት ሺ ያድርግላት። በእነሱ ደግሞ አጅር የምታገኝናት እነሱም ሐፊዘል ቁርአን ሆኖላት በእነሱ ደግሞ ሸፋ ምታገኝ ያው ኢንሻአላህ እነሱ ይደጉላት ሸፋ አልሆኑም። በርግጥ ግን በእነሱ ሀይር ስራ እሷ ደግሞ ምንዳ ምታገኝ አላህ ያድርግላት። ያለችውን 12 የሚሆነው አላህ ያድርግላት። ሁለቱም ማለት ነው ከብዛቱ ጥራቱ ነውና እቺ ልጅ ህልሟ ምኞት እያላት በምን እንደሞተች ምንም አክባር የለም የወጣ ነገር። ግን እህታችን ሞተች ተብሎ በቃ ሺራት አድርጉኝ በአላህ ይዣቸዋለሁ ብሎ ባለቤቷ እንባ በተናነቀው ሁኔታ ቦስቷል ማለት ነው። እኔ የሚገርመኝ ማለት ነው የኛ ሀበሻ ስንወድቅ ብቻ ለምንድን ነው የምንረባረበው? ወላይ ሰው ታመመ ከተባለ ሰው ሞተ ከተባለ ቻናሉ በአንድ ቀን ነው ሱብሃነከ ለዚህ ሀዩላ ላይ ሙት። በጣም ነው የሚገርመኝ። ግን አታድርጉ በተባልን ነገር ደግሞ አላህን ፍሩ። እኛ ሀገር ቤት ክፍለ ሀገር ልጆች ምናልባት ትኖራላችሁና የክፍለ ሀገር እናቶች ቃል አላህ ቃል ረሱል የሚለውን ሐዲስ አይሰሙትም። እኛ እንኳን እየሰማን ልባችን ደርቋል። አላህ ልባችን ያርጥብልን እንጂ ማለት ነው። እናቶቻችን ግን ሳይሰሙ ራሱ የአላህ ስም ከተጠራ የሚሄድ ውሃ ይቆማል ብሎ አልበላም ያለ ከሆነ ይበላል፣ አልቀመጥም ያለ ከሆነ ይቀመጣል። የአላህ ስም ሲጠራ ደንግጦ ማለት ነው። እኛ ግን በአላህ እየተባል ልክ አድርጉ እንደተባለ ነገር አሁን የሷ ፌስቡክ ላይ ቲክቶክ ላይ ዩቲዩብ ላይ ብገቡ እንዳለ የሷን ፎቶ እየቦሰቱ ነው። ግን ይሄ አታድር። አላህን ፍሩ፣ አትቦስቱ። የቦሰታችሁም አንሱ። ላይክ ከፈለጋችሁ እኛ ላይክ እናረጋችኋለን። እኔ ለልጆቼ ብትኖርላቸው ለኔ ብትኖርልኝ ምኞቴ ነበረ። ግን አላህ ፈቅዶ ወስዷታል። ግን አሁን እኔ ዱዓ እንድታረጉላት ነው ብሎ ተናገረ ወንድማችን ማለት ነው። አላህ ሰብሩን ይወፍቀው ለሱም ልጆችንም አላህ በረካ ያድርግለት። ግን ሁሉም ይሄንን አንድም ሰው አላህን ፍሮ ያለውን ቃል ሳይተገብረው ሁሉም እየቦሰተ ነው ፎቶዋን ማለት ነው። ሀቂቃ ዛሬ እኮ ተባበሩን ቻናላችን አሳድጉ ቢባል ማንም ፈቃደኛ አይደለም። ግን እሷ ስለሌለች እንዳለ የእሷን ፎቶ ላ ሐውለ ወላ ቁወተ ኢላ ቢላሂል አሊዩል አዚም። ነገ እኮ እኔ በእሷ ቦታ ነኝ ብሎ ማሰብ ጥሩ ነው። ወላሂ በጣም ነው ያዘንኩት እኔ በጣም ነው። አሁንም ድጋሚ ወጥቶ አሁንም አላህን ፍሩ ቦስቱን አንሱት። ቀብሯን አሳየን ላላችሁኝ ይኸው ቀብሯ ብሎ ቀብሯን ሁሉ አሳይቷል ማለት ነው። ይሄ ሁሉ ነገር እያየን ለምንድን ነው አላህን ፍሩ በተባልን ነገር ላይ አይደለም ፎቶዋን አይደለም ልትቦስቱ ጭራሽ ለምን ታቀርቡታላችሁ አጠገባችሁ? ኧረ አላህን እንፍራ፣ ወላሂ አላህን እንፍራ። ሁላችንም ሞት አለብን። ነገ ቤተኛው ቅጥፈት ቤተኛው ሴኮንድ እንደምንሞት እኔ ከሞትኩኝ ሰርዶ አይብቀል አለች አሉ የሀገር ያህያ። ቆይ እያለን ለምንድን ነው ማንተባበረው? እያለን አሁን ሰሞኑ አንድ ፋጡማ የምትባል እህታችን ከዚህ በፊት እኔ ስሙ መጥራት አልወደውም እሱን በሽታና ጎሮሮዋን ነው አንገቷን ታማ አገር ገብታ እኔ እርዳታ አልፈልግም ስራ ጀምሬያለሁኝ የሆነ ታዋቂ ቲክቶከር ቤት ካልገባሁኝ ማንም ሰው
ፎሎ ማያደርገኝም ስራዬንም አያስተዋውቀኝም። ግዴታ ታዋቂ መሆን አለብኝ። የዛኔ ታምሜ እያለቀሳችሁ የኔን ቪዲዮ እየቆራረጣችሁ የምትወስቱት ለላይክ ነበር ወይ ለኔ አዝናችሁ አልነበረም ወይ ብላ ነው ቃል በቃል የጠየቀችው። ለካ ለላይክ ብላችሁ ነበር። ለኔ ካዘናችሁ ግን ዛሬ አላህ እድል ሰጥቶኝ ይኸው ኑራ ለልጆቼ እስካሁን አኑሮኛል። እስካለው ድረስ ደግሞ በየጊዜው እርዳታ ከምጠይቅ ስራ እየሰራው ነው፣ ስራዬን አስተዋውቁልኝ ብላ እቺ እህት ወላሂ ሰሞኑ ዩቲዩብ ላይ ድንገት እንደዚህ እንትን ሾርት ቪዲዮ የሚለቀቅበት ላይ ነው የሰማዋትና በጣም ነው የገረመኝ። ለምንድን ነው የኛ ማህበረሰብ ጉዳት ሲደርስብን በነገራችን ላይ ይባላል እኮ አበሻ ስትሞት ብቻ ነው ስላንተ ጥሩ የሚያወራ ይባላል። በህይወት እያለ መተባበር አይፈልግም፣ መተጋገዝ አይፈልግም። ለመላስ ብቻ ነው አበሻ እንዲህ ነው አበሻ ውሸት ነው። ይኸው እያየን እኮ ነው። ሶሻል ሚዲያው ራሱ ያለው ነገር እያየነው ነው። ለምን እንዲህ ይሆናል? እቺ እህታችን ፎቶዋ አይቦሰት ተባለ። አላህ ጀነተል ፈርዶስን ይወፍቃት። ልጆቿን አላህ የበረካ ልጆች ያድርግላት። ባለቤቷን አላህ ሰብሩን ይወፍቀው። አሁን ልጆቿ ስለሞት ስለምን ምንም አያውቁም፣ ገና ህፃናቶች ናቸው። አላህ ያሳድግላት። በእነሱ መቅፊራ የምታገኝ አላህ ያድርጋት። ወላሂ እሷስ እንደው የወለደ ሰው ሞት አይባልም ይባላል እንደ አባባልና እውነት ነው። ስንቶቻችን ነው እዚህ ዝም ብለን እየለፋን እንኖራለን ብለን ደግሞ በጣም የሚያሳዝነው ስደተኛ ናት። ስደተኛ እህቶቻችን ለፍቶ አገር ገብተን እናርፋለን ብለን 1 አመት 2 አመት ሳንቆይ እንደዚህ ስንቀጭ ያሳዝናል። ግን እሷ ቢሆን እነዚህ ልጆች እንኳን አስቀምጣን ሄደችው። ምንም እኮ ልጅ የሌለን በከንቱ የምንለፋ ብዙዎቻችን አለን። ባይሆን ይሄ ነገር ለኛ ምንድነው ትምህርት የሚሆነን? በቃ ዱንያ እንደዚህ በቅጥፈት ጧት ያየሁት ማታ የለም ከሆነ እኛም በአቅማችን ሀገራችን ገብተን ለመኖር እቅድ ማውጣት። እዚህ እድሜያችንን የሴት ልጅ እድሜ ውስን ነው፣ በተለይ ሴቶች እህቶቼ ማለት ነው። በቃ ሀገራችን ገብተን በአቅማችን እኔ ሰሞኑ የሆነች እህት ፎዚያ ቲዩብ መሰለኝ ባልሳሳትና አረብ ሀገር ቆይተሽ ገብተሽ ሀገር አምባሻ ልትጋግሪ ነው ወይ ገባሽ ምናምን እያሏት ነበርና አምባሻ መጋገር ምን ችግር አለው? በልቼ ያደግኩትን ነገር መልሼ ገብቼ ብጋግረው ምንም እኮ ችግር የለው። እኔ አረብ ሀገር እኮ የሆነ ለውጥ ለማሳየት እንጂ የመጣሁት ከአንዱ የሀገሬን ባህልና ወግ ልረሳ አይደለም የመጣሁት። ስለዚህ እባካችሁ በተለይ ሙስሊም እህቶቼ ተው ስትባሉ አላህን ፍሩ ከተባለ በቃ ማቆም ነው ያለባችሁ። ወላሂ በጣም ነው ያዘንኩት። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንዳልጠውልባችሁ ጠወልኩባችሁ። ባይሆን እንደዚህም ቆያለሁ አላልኩ ነበር። በዚህ ዙሪያም ልገባም ላነሳም ሀሳብ አልነበረም። ለማን ሳይ በጣም ደነገጥኩኝ። በደንብም ባላቃት ያው የተወሰነ አይቻታለሁ የተወሰነ ቀናትና በጣም ቅስሜ ተሰብሮ ነበረ ሳያት። በጣም ነው የደነገጥኩት ወላሂ። በዛን ሰዓት የሆነ ማቀው ሰው የሆነ ጓደኛ የሆነ ሰው እንደሞተ ነው የቆጠርኩት። ሞተች ተብሎ ሲሰማው ማለት ነው። ግን ያው እንደ ማንኛውም ሙስሊም ዱዓ አድርጌላት መቅፊራ ለምኝላት። የማን አላህ እንደሚቀበል አይታወቅም። እኔ በጣም ሶሻል ሚዲያ ከምወደው ነገር ሞት አይቀርም። ከሞታችሁ በኋላ እንደዚህ ሶሻል ሚዲያ ላይ ያላችሁ ሰዎች መቅፊራ ይለመንለታል። ወላሂ እንዴት እንደምቀና ለምን የማን አላህ Subhanahu Wa Ta'ala የሁሉ ህዝብ መቅፊራ እየለመነ መቼም የማይጨክን ጌታ ነው። 99 እዝነቶች ያሉት ባለቤት ነው። ለኛ ከመቶ አንዱ እዝነት ነው ወደኛ ያወረደልን እና እንድንተዛዘን ማለት ነው። ያው መተዛዘንም አቁመናል። በአሁን ሰዓት በብሔር በሃይማኖት በሆነ ነገር እየተከፋፈል የትላንትና እናቶቻችን አያቶቻችን የነበሩበትን ሰላም ሳይሆን አሁን የተበጣበጠ ህይወት ነው ሀገራችን ላይ ራሱ የሚኖረው። ግን አላህ ሰላማን ይመልስልን፣ ሀገራችንን ሰላም ያደርግልን። የሞቱት ደግሞ ኡመተ መሐመድ ላኢላሃ ኢላላህ ሙሐመድ ረሱሉላህ ያሉትን በአጠቃላይ አላህ ጀነት ይወፍቅልን። ያሉትን ደግሞ ያ ረቢ ሰላም፣ ኢማን፣ ፍቅር ሰጥቶ በሰላም ያኑረን። በያለንበት ዓለም ጫፍ ላይ ያለን በአጠቃላይ ማለት ነው የሰው ዘር የተባለ ሁሉ አላህ ሰላም ያደርገው እና እባካችሁ በተለይ ሴት እህቶቼ አንድ እንደዚህ አይነት በተለይ አረብ ሀገር ለፍታ ሀገር ሄዳ እንዲቅጥፍ ስትል በቃ አዝናችሁ ለራሳችሁ እቅድ ማውጣት ነው እንጂ የእሷን ፎቶ ለዛውም ባለቤቷ አትቦስቱብኝ እያለ የተቦስተው እንዳለ ራሱ እኮ ከእሷ ጋር የሰሩት ቪዲዮ እንዳለ ደልቶታል ነው የተባለው። በዚህም ሁኔታ እናንተ እያነሳችሁ የሰውን ቀልብ አትስበሩ። ወላሂ የሰው ቀልብ መስበር በራሱ እኮ ትልቅ ወንጀል ነው። ገባችሁ?